ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት? ስለዚህ አማራ መሆን ያስመታል እኮ እርሶ ለምን መረጡት? ኦሮሞ ግዴታ ስለ ኦሮሞ ጋር ብትወስድ ኦሮሞ ብሎ ሲናገር ለእንስሳት ውሃ ይጠማቸዋል ብሎ ውጭ ላይ የሚያስቀምጥ ጥብ ዛፍ ህይወት አለውና መቆረጥ የለበትም ዛፍ መቁረጥ የሚጠላ ነው የገዳ ስርዓት ይሄ ነው ይልህና እሱ ግን እኛ በጣም የተለየን ዘሮች ነን አሁንም የፈጠርነው ማለት ብቻ ነው የሚቀራቸው እንጂ ሀገር የፈጠርነው እኛ ነን በትውልድ ውስጥ ትልቅ ሚና የምንጫወተው እኛ ነን የስልጣኔ ሁሉ ምንጭ እኛ ነን ነው። አሁን እርሶ 75% ኦሮሞ ነኝ አሉ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው ከየተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት እኔ የትም ቦታ ስሄድ አሜሪካም ስጠየቅ ኦሮሞ ነኝ ያለው ለምን ካላልክ አይቀበሉም አሜሪካም ጭምር። በፌስቡክ ቅርብ ጊዜ ጀምሮ ኢየሱስ የሚል በጣም ተደጋጋሚ ይህን ስም እያነሱ እየጠሩ ነው። ዛሬ ምን ነው ኢየሱስ አበዙ? ኢየሱስ እያሉ የሚያነሱት ማንን ለማስደሰት ነው? የተለያየ ነገር ከማረግ ከማንቋሽሽ እኔ እስክስታ እንዲህ ያሉ እኮ የሚመቱ ከበሮ ይዘው እንደዚህ የሚለው ያለው እንዲህ እስከሚወድቁ ድረስ አዙሯቸው ኢየሱስ ጌታ ነው ስላደንግጡ ማን ሹፌር ነው አሎት? የተሰቀለው ክርስቶስ ከላይ የወረደው ክርስቶስ ነው። የሰውን ስጋ የለበሰው ክርስቶስ ነው። እመቤታችን ቅድስት ድንግል ማርያምን የመረጣት ክርስቶስ ያለ ማርያም አማላጅነት ዓለም አይደንም ብሎ መጽሐፍ ነው ብልሽሽቅ ነው። ምርታዬ ቦጋለ ለፕሮቴስታንቶች በጣም የሳሳ ልብና ፍቅር ይዟቸዋል። አሁን በእርግጠኝነት ፕሮቴስታንት ተቀላቅለዋል። እርሶ ትልቅ ነው ሊቀ ጉባኤ ሊቀ ምናምን የሚባል ስልጣን ያለው ሰው ነው። መጀመሪያ ፕሮቴስታንት ሆነ ዶክተር አብይን አይተዋል። ኋላ ዶክተር አብይ ሙስሊም መሆኑን ሲያውቅ ወደ ሙስሊም ተቀይሯል። ተመልከቱ አጋንንት አለበት። ክርስትና የገባበትን ቀጥተኛ ወደ ኢትዮጵያ የመጣበትን ከኢትዮጵያ ጃንደረባው በኋላ ነው ከኢትዮጵያ ጃንደረባው ፊት ክርስትና ነበር። ምንም ሳንደክም ክርስትና የቤተ መንግስት ሃይማኖት ብቻ ነበር። ፎርዛት ማተር ኢትዮጵያ ጃንደረባም ቢሆን እኮ ቄስ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴዋን የጀመረችው በግሪክኛ ነው ነበረ የምትሉት የተጻፈ መቼም ኢትዮጵያ ጽሁፍ ጀምራለች ረጅም ጊዜ አለ። የተጻፈ ኤቪደንስ ለምንድን ነው ማይኖራቸው? ኢቭን በስደቷ ወቅት ራሱ ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው። እንዲህ አይነቶቹ ነገሮች ለኔ ተረት ግን ትልቁ ሂስቶሪካል መጽሐፍ ለዚህ ባይብል ነው። ወደ ግብጽ መሄዷን ያወራል። ለኢትዮጵያ በጣም በርካታ ቦታ መጽሐፍ ቅዱስ ግን እመቤታችን ቅድስት ድንግል ማርያም ከልጇ ጋር መታ ጣና ቂርቆስ ገዳም ላይ ያረፈች የሚል በኢትዮጵያ ላይ ያለፈች የሚል አላየሁ። የኢትዮጵያ ኦርቶዶክስ ልጅ ነኝ እያሉ ስለሆነ ያንን ከመንፈሳዊ ነገር ጋር የተያያዘ ስለሆነ ተጽዕኖ ውስጥ አይወድቁም። ሞራሌን ከፍ አድርጌ ስለሰቀልኩት የሀሳብ ቀንጨራዎች ተንጠራርተው አይደርሱበትም የሚል የግል መርህ አለኝ። አሁን ቅያሜ ውስጥ ገብተዋል ከብዙዎች ጋር አንድ ቦታ የመጨረሻ ንግግሩ ከሆነ አላቅም የተናገሩበት አዳራሽ ውስጥ እርሶ ብቻውን ቀርተው ያውቃሉ? ሰዎች ጥለውት ሄዱ። ለምን ተዘጋጅቼ አልሄድኩም? እኔ ላይ ደረሰብኝም ብቻ እና ብልጽግናን በደንብ ጨፈጨፍኩና አቆምኩ። ላቢ ስስልብ አለ ስስልብ ሳይሆን ያለውን ነገር የሚያደርጋቸውን ነገሮች አደንቃቸው አይደለም። ወደ ሀገር መግባት በፈለጉ ጊዜ ነው መልካሙንና ጥሩ ነገሩን መናገር የነበሩት። እዚህ መጥተው እንዳይጠየቁ ነው። አሁን ወደ መንግስት ልመለስ አይቀበልም እና ማነጋገር ሲችሉ በመንግስት ኃይሎች ነው መመለስ የፈለጉት። እርሱ ያለውበት ቤት የለቀቁትን ሳሎን አያውቅም። ጎረቤቶች በሙሉ ባለ መኝታ ክፍሎች ነው የተሰጠው። ጎረቤቶች ሁሉ አግኝተው እኔ የማርያም ጠላት ነኝ